ይሄንን ያህል መስዋዕት የሚከፍል ወንድም እንዴት ለአንድ ቀን አላሰባችሁት? መልካም በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። እኔ 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪኬን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? ከገዳማዊ ሐሳብ ከገዳማዊ ህግ ከገዳማዊ ስርዓት ይወጣል። የቃለ ሕይወት ቤተ እምነት የሌሎችን ቤተ እምነት ነቢያቶች የሚባሉትን በሙሉ አውግዟቸዋል። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ለዘመናት የተጠበቀ እንደውም የጨረቃ ጳጳሳቱ እንኳን እግዚአብሔር በሚያውቀው አልነኩት። በጣም በሚገርም ሁኔታ ግን አደም ሲፈጠር ለ40 ዓመት ያክል የገማ ጭቃ ሆኖ ቆይቶ ከዛ ከ40 ዓመታት በኋላ ደግሞ ነፍስ እንዴት ይገባል? የሚያስብ ሰው እኮ ነው የሚገባው። ትቀልድብናለህ አይደል? ታሾፍብናለህ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ቅድም የሰራሁትኝ ጥሩ ቪዲዮ ነበረ፣ አልወደዳችሁት መሰለኝ፣ ለብዙዎች አልተደረሰም። ታዲያ ይህን ቪዲዮ ላይክ ማድረግ ጀምሮ ቢያንስ በዚህ ቪዲዮ ላይ እንኳን 1000 ላይክ ሰጡ ጥሩ ነው እያሰባለሁ። ለብዙዎች ሊደርስም አድርጉት። ወቅታዊ ነገር ነው። መግቢያ እንደተመለከታችሁት ነው። ሰፋ ያሉ ጉዳዮችን ይዘን እንቀርባለን። ታዲያ ከምን እንጀምር ካላችሁኝ ከሀገራችን የሀብታሞች ለቅሶ ነው የምንጀምረው። ዛሬ እናለቅሳለን። ዛሬም እንግዲህ በአንድ ለቅሶ ቤት ተገኝተናል። ይህ እቴጌ ሆቴልና ኬተሪንግ ነው። እኛም እንግዲህ ምግቦቻችንን በልዩ ሁኔታ አዘጋጅተን በቦታው ተገኝተናል። ከስታርተር ጀምሮ እስከ ዲዘርት ድረስ የተለያዩ ኬኮችን የያዘ በእጅ ተከፍቶ የተዘጋጀ ጣፋጭ ክትፎና ላይቭ ስቴሽን ላይ የበግ ጥብስ ነበረን። ኮፊ ሴሬሞኒም አልቀረም፣ ሁሉም የተሟላ ነበር። እኛም እንግዲህ ሁሌ እንደምናደርገው ወግና ባህላችንን ጠብቀን ሀዘንተኞችን እንዲሁም አጽናኝ እንግዶቻቸውን በክብር አስተናግደን ተመልሰናል። እቴጌ ሆቴልና ኬተሪንግ ነው። እኛን ከሌሎች የሚለየን በጣም ብዙ ነገር አለ ስንል በምክንያት ነው። ለየትኛውም አይነት ኢቨንት ደውሉልን፣ ያሉበት ድረስ እንመጣለን። እስቲ ሀሳባችሁ ውስጥ አስተያየታችሁ ውስጥ በእውነት አሁን ይሄን ድሃ ይሄንን ሲያይ ታዲያ በየዕለት ጉርሱ ለመሸፈን ራሱ ሀብታም ይሙት ብሎ የሚምር አይመስላችሁ? እና የትም እንመጣለን ብሏል። ግን ሀሳባችሁን ስጡኝ። ሀገራችን መድኃኔዓለም ይርዳት። በእውነት የሀብታሞች ለቅሶ የድሆች ሰርግ እንኳን የማይሆን ነገር ነው እየሆነ ያለው። ግን ሀሳባችሁን ስጡበት፣ ኮሜንት ላይ አሳውቁኝ። ይህንን ወንድም ታውቁታላችሁ። ህንዳዊ ነው፣ ኢትዮጵያ ይመላለሳል። ከ20 ዓመት በላይ ኢትዮጵያ ውስጥ እንደኖረም ጭምር እየተናገረ ያለው ወንድማችን ነው። ግን ስለ ሀገራችን ኢትዮጵያ ቅንጭ ባይሎች አላሰማችሁ። አስፈላጊ ከሆነ ሙሉ አሰማምትሎ ከሆነ ወይ በነጋታው እናያለን። ሀገሪቷን በጣም ስለምወዳት ነው እንደዚህ ራሴን ሪስክ አድርጌ የማወራው እና እኔ 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪኬን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ አፈረሳችሁ። አሁን ኢትዮጵያ እኮ ስገባ ማቃት ቡና ቤት የለም፣ ማቃት ሬስቶራንቶች የሉም፣ ምንም ነገር የለም። በቃ ማቀው ፓርኮች መናፈሻዎች ምናምን ፋና ፓርክ ምናምን አሁን የለም። ለምሳሌ ፎር ኤግዛምፕል ይገርመኛል የሆነኝ ወጣትነቴ ልጅነቴ ምናምን ያሳለፍኩበት ምንም ቦታ የለም ኤክሰፕት የፒያሳ ቶሞካ ራሱ ብቻ ነው እስካሁን ድረስ የቀረው። በት ወደፊት ያለው ኢትዮጵያ ያው ዝም እስካላችሁ ድረስ በዚሁ ይቀጥላልና የሆነ ጊዜ በማዳበሪያ ገንዘብ ሸክማችሁ ዳቦ መግዣ ነው ብላችሁ ወደ ሱቅ ወደ ዳቦ ቤት ስትሄዱ ራሳችሁን you'll find yourselves there። በነገራችን ላይ ዚምባብዌም እንደዚህ ናችሁ። ዛሬ ኬንያ ላይ ከባድ ረብሻ፣ የጎማ መቃጠል፣ የትራንስፖርት መቆም ጭምር ኬንያ ላይ አለ። ዛሬ እየሰማ ያለው መረጃ ለምንድን ነው እንደዛ ሆነው? ከተለመደው ዋጋ ውጪ ነዳጅ ጨመረብን ብለው ነው። ኢትዮጵያ ውስጥ በየወሩ ነው ነዳጅ የሚጨምረው። ግን እግዚአብሔር ይስጠው የሀገራችን ሰው ሃይማኖተኛ ነው፣ ትዕግስተኛ ነው። ስለዚህ ሲጨምሩበት የሚጨምራል። እንደው ቸግሮት እንኳን ሄዶ ምግብ ቤቶች ላይ እንዳይለምን ልመና ተከልክሏል። ምንድነው ምግብ የሚሰጥ ሆቴልም ካለ እስከ መዘጋት ድረስ እንደሚደርስ ጭምር እዛ ጨርሶበታል። ስለዚህ ቢርበውም ሄዶ መለመን አይችልም፣ መጮህም አይችልም፣ ሰላማዊ ሰልፍም አይወጣም፣ ተወደደብኝ ብሎም አይናገርም። ሊናገር እንኳን አይደለም ሾፌሩ እንኳን በሰላም ወጥቶ ወደ ሀገሩ መመለስም ወደ ቤቱ መመለስም ከብዶታል።
በየመንገዱ የመንግስት አካላትም ደግሞ የሸኔ የተባለው አካልም በየመንገዱ እየረሸናቸው እየገደላቸው በሰላም ወጥተው ማይገቡ ሆኗል። እንኳንስ እንደ ኬንያ ነዳጅ ተወደደብን ብለው ባለፈው ዳቦ ተወደደብን ነበር፣ አሁን ነዳጅ ተወደደብን ብለው ነው ቀውጥ እያደረጉ ያሉት። ልዩነትም አለን። ዮኒ ማኛ ስለ ወንድማችን እፎይ እንዲህ ብሏል። እፎይን የመሰለ ወንድም ስንት ሰውን ከሌላ ሀገር እያስመጣችሁ አሜሪካ፣ አውሮፓ፣ እንግሊዝ ሀገር ስትወስዱ ይሄንን ያህል መስዋዕት የሚከፍል ወንድም እንዴት ለአንድ ቀን አላሰባችሁት? ለአንድ ቀን። ስለዚህ የኦርቶዶክስ አባቶች በየዓለሙ ያላችሁ ጥሬን አቀርባለሁ። ይሄንን እፎይ የተባለን ሐዋርያ ዓለም ላይ ወይ አሜሪካ አምጡት ወይ እንግሊዝ ሀገር ወይ አውሮፓ ወይ ካናዳ አምጥታችሁ ቤተክርስቲያናችሁ እንዲኖርና በዛም ላይ ትምህርቱን እንዲያስቀጥል ሰዎች ወደ ሌላ እንዳይሄዱ ትምህርት የሚሰጥበትን መንገድ አመቻቹለት። ሐዋርያ ማለት ዝም ብሎ ኦርቶዶክስን መስበክ አይደለም። ሐዋርያ ማለት ሌሎች ኦርቶዶክስን እንዴት አድርገው እንደሚጠሏት እናያለን። በሌሎች የነሱን ማንነት ደግሞ በተወሰነ መልኩ ማሳየት። ከምን አድርጎ? ስድብ ሳይኖር በማንበብ እነሱ ይሄ ይላል ብሎ በማስረጃ አስቀምጦ እንዲያሳይ ዓለም ላይ ፕላትፎርሙ ቢፈቀድለት የውላ ስቃይ ከሚቀበል ያንን አመቻችታችሁ የተሻለ ሀገር ላይ ብታመጡት መልካም ነው። መልካም። በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። ይህን በግልጽ እናገራለሁ። ሙስሊሞች ሲያገኙት ደግሜ ልናገር ቆርጥመው የሚበሉትና አደባባይ ላይ በደስታ ሲጨፍሩ የሚውሉት እፎይን ስጋውን ሲበሉት ተግባባን። ስለዚህ የኦርቶዶክስ በሙሉ ያላችሁ ቤተክርስቲያን ያላችሁ ሰዎች እፎይን ብታመቻቹለት፣ እፎይ ከሀገሮቱ በትልቁ በሚዲያ ደረጃ ይህንን ነገር ለህዝብ ቢያስተምርበት ጥሩ ነው። አልዋሸም፣ አልተሳደበም፣ እውነት ተናግሯል። በነገራችን ላይ ይህን ነገር የሆነ ጊዜ ላይ በሰፊው እናወራለን። አንድ ቀን ሆድ ሲበሰኝ አወራው ይሆናል። የእፎይ ጉዳይ አንድ ሊቀ ጳጳስ ቃል ገብተውለት ነበር ሊወስዱት ወደ ሌላ ቦታ። እናወራዋለን አንድ ቀን በሰፊው ጊዜው ሲፈቅድ የምናየው ይሆናል። እና የእፎይን ጉዳይ የሆነ ጊዜ እናወራዋለን። የምሬ ነው ብላችሁ በጣም የሚደብሩ ነገሮች አሉ። በተለይ ያለበት ሁሌ ቤት እንደቀያየረ ነው፣ እንደተንከራተተ ነው። ይህን ስላገለገለ ብቻ ቃል እግዚአብሔር ስለተናገረ ስለሞገተ ቤተክርስቲያን ዲፌንድ ለማድረግ ስለሞከረ ብቻ እየገጠመው ያለው መከራ እየገጠመው ያለው ስጋ ቀላል አይደለም። እንደዚህ በአንደበታችን በምናገረው ነገር አይደለም። ከባድ ስቃይ ያለበት አንዳንዴ ስለሚደውልለት አንዳንዴ ስለማወራው አውቀዋለሁኝ ያለውን ነገር ግን ምን ያደርጋል? የኛ ቤት ለሚያገለግል አይሆንም። ለሚበላ፣ ለሙሰኛ፣ ለሚያጨረብር ታቦት ለሚሸጠው ነው የሚሆነው እንጂ ለሚያገለግል አይሆንም። እና አሳዛኝ ነው። እስቲ አንዳንድ የውሃብያ ቀልዶች ላሳያችሁ። ደሳስ የሚሉ ቀልዶች አላቸው። የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰዎች ውብ ናቸው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁል ያንል ጉምዓ ሚብያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰው ይበላል። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ። ወላሂ لزم ነው يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله يزاسي بلنا ولكم فيها ما تشتهي أنفسكم لن أنت بجنة وسط نفسياتشو ياشاتشو نقر الله ياشاو نقرني الله ዱንያ ላይ ስብሓነሁ ወተዓላ አንዳንድ ተመኝቶ ያጣው ነገር ሁላ
زعل أبشر ولكم فيها ما تشتهي أنفسكم يمبل عينت ليون يشلال يمتت عينت ليون يشلال يملابس عينت ليون يشلال يمكين عينت ليون يشلال زيبي فيراري يالا بوغاتي يالا أرلاندي النزين من داتي الشالكو أبشر تردو اللزا والله ولكم فيها ما تشتهي أنفسكم ولكم فيها ما تدعون ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገር ማለላችሁ ቁጭ ብለ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩን አለይሂ ሰላቱ ወሰለም አላህ ማለት ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ ኑዙለን من غفور رحيم ይህ ከአማያኒ ማለት ነው ከአዛኙና ሩህሩህ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው የድግሱን ባለቤት እኔ ነኝ ይላል አላህ እኔ ነኝ የደገስኩላችሁ ይሄ ነው እየጠበቀን ያለው والله አብሽሩ ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓባ መከራዋ ቢያለፋንም ቢሰባብረንም ይሄን አልፈን አላህ Subhanahu Wa Ta'ala ፈቀደልን እንደሆን ይሄንን ሁላ ምን ረሳበት ዓለም እየሄድን ነው ኢንሻአላህ ተዓላ አላህ ይዛስ ይበለን والله አቶ ታዲያ እነኚህ ሰዎች በምድራዊ ነገር አታለዋቸው በምድር ላይ ያላገኘው ላምበርጊኒ ለማግኘት ብሎ ነው በነገራችን ላይ አጥፍቶ ጠፊ የሚበዛው ደግሞ በተለይ ደግሞ አጥፍቶ ጠፊ ሲሆን ደግሞ ሽልማቱ ከፍ ያለ ነው እዚህ ሲራቱ ይባላል ወደ ገነት ለመግባት የሚታለፍ ድልድይ አለ ያን ድልድይ እንኳን መሻገር አይጠበቅበትም በቀላሉ ያለፈዋል ይላል ስለዚህ ደናግል ሴቶች ታስበውለት የሚፈልገውን ነገር እንደሚበላ የሚፈልገውን ነገር እንደሚጠጣ ተነግሮት የሚፈልገውን አይነት መኪና እንደሚነዳ ተነግሮት ገበያ አለ በዛ ገበያ ላይ ሴቶች አሉ ወንዶችን ያደርጋሉ ትራንስፓረንት የሆኑ ሴቶች አሉ በገነት ላይ በነገራችን ላይ የእስላም ጀነት የሚል መጽሐፍ አለ ገብታችሁ ታገኙት ከሆነ አንብቡት ሳሂባን የጻፈው መሰለኝ ጻፈው የእስላም ጀነት የሚል መጽሐፍ አለ አንብቡት ዳላቸው 35 ማይል ነው ይላል ስለዚህ እንዲህ ነው የሚያሻፍዷቸው አቋምጧቸው የሚበሉት ነገር ነግሯቸው ከነማን ጋር እንደሚተኙ ነግሯቸው ታነኚህ ሰዎች ምድራዊ ነገር ብቻ አስበው ባያጠፉ ባይገሉ ባይሞቱ ለምን ይገርማቸዋል እና አንዳንዴ አታዛዋች እንደኛ እዛ ሄደው እግዚአብሔር ለማመስገን አይደለም የሚሄዱት ቅዱስ ለማለት አይደለም የሚሄዱት እዛ ቅዱስ ለማለት አይደለም የሚሄዱት እዛ የሚሄዱት ለመብላት ለመጣት ለመተኛት እና ይሄ የመሳሰለው ነገር ነው ጸጋዬ ታቆታላችሁ ጸጋዬ የሚባለው ሰውዬ ታድሶ ዛሬ ሽመልስ አብዲሳ ያሞገሰው ነው አሉ አቶ ሽመልስ አብዲሳ የሱፐር ደብል ቲ ጀነራል ትሬዲንግ ባለቤት የሆኑትን አቶ ጸጋዬ ደበበን የሰራተኛ አያያዛቸው እንዳስደሰታቸው ገለጹላቸው። የሱፐር ደብል ቲ ጀነራል ትሬዲንግ ላይ ከጥቂት ወራት በፊት መሰረት ሚዲያ በሰራተኞች አያያዝ ሰፊ ምርመራ እንዳደረገና ትችት እንደቀረበ ሲዘግብ የቆየ ቢሆንም በሰሞኑ ግን የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ ድርጅቱን የጎበኙ ሲሆን በመልከታቸውም የሰራተኞቹ ቁጥጥርና ዲሲፕሊናቸው ደስ የሚል ነው ያሉ ሲሆን ከዚህም የበለጠ የኢንዱስትሪ ፓርክ ማየት እንደሚፈልጉም ገልጸውለታል። አክሎም ከተማ ሙሉ ከፈለገ ስጠው ሲሉም ቀልድ በሚመስል መልኩም ተናግረዋል። ራቸውታል ሽመልስ አብዲሳ ከጸጋዬ ልምድ ወስዶ ሲደነቅ ይሄ ማለት ምን አይነት የሰራተኛ አያያዝ እንዳለው አሰቡት። በጣም ሰራተኛ የሚያሰቃይ ሰው ነው ጸጋዬ። እኔ ማቃቸው ፐርሰናሊ ማቃቸው ሰዎች አሉ፣ ፊዚካሊ ማቃቸው ሰዎች አሉ። እነኚህ ሰዎች እንደፈለገ እያደረጋቸው እቃ የተሰጣቸውን እቃ ካልጨርሳቸው መውጣት አትችሉም እየተባሉ ለሊት 10 ሰዓት ገብተው ምሽት 4 ሰዓት 5 ሰዓት እየወጡ የሚኖሩ ሰዎች ናቸው። እና በሰራተኛ አያያዝና ዲሲፕሊን ተብሎ የተሞገሰ ያለው ሰው ይህ ነው። ይገርማል። ፍቅር ሲዝም ልጋብዘው። ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋር እንደሆነ ችግሩ። እንዴት ይገባል? የሚያስብ ሰው እኮ ነው የሚገባው። ትቀልድብናለህ አይደል? ታሾፍብናለህ። አዘኔታ የለህም ለሰው ልጅ። 3000 2000 ብር ነው ደሞዛቸው የሰራተኛ ወይ 5000 ነው። ለምን ይበቃቸዋል? ለዛ ነው ሰውም የመክፈል አቅም የለው። ሹፌር የለም የተባለው ደግሞ መንጃ ፍቃድ 5 ዓመት 7 ዓመት ያለው ነው የሚጠይቁት። ከየት ይመጣል? እንጂ የኢትዮጵያ ሕዝብ ግማሹ መንጃ ፍቃድ አለው።
ተምረው ዲግሪ ይዘው ማስተርስ ይዘው ስራ የላቸውም እንዴ? ሁላችንም እኮ የምናውቀው ሀቅ ነው እንዴ። እንዴት የሰፈር ጭንቅላት ይዘህ አገር ትመራለህ? አይመጥንም። ያንተ ጭንቅላት ሀገር ለመምራት የእውነት አይመጥንም። እንዴት እንዲደፍር እንዲታወራለህ? ስለ ሀገርህ መረጃ ሀገርህን ሳታውቃት እንዴት ስለ ሀገርህ ታወራለህ? ሀገሪቷን መጀመሪያ አታውቃትም አንተ። በደፈናው ነው የምታወራው። የእውነት ምንም ዕውቀት የለህም። ኢትዮጵያን አታውቃትም ጭራሽ። ኦሮሚያ ክልል ላይ ብትሄድ ቆምጨውን ምኑን ሁሉ አባረዋል። የራሳቸው ሰው ካልሆነ አይቀጠርም። ስለዚህ እዛ መርጠው ነው የሚሰሩት። ኦሮሚያ ክልል ላይ ስፔሻሊ ይሄን እንኳን አታውቅ። አውቀህ ደደብ እያወቅህ ደደብ የሆንክ ሰው አንተ ነህ። በጣም የሚያሳዝነው ለዚህ ሰውዬ አመጽ አትወጡም ሰዎች? ኧረ እንውጣ! ኧረ ተው! ይህ ሰው እንዴት ኢትዮጵያን ይገዛል? እንዴት ዜጎቻችን ይሰቃያሉ በዚህ ደደብ? ከገዳም የወጣ መነኮስ። አዎ በዚህ መመራታችን ነው የሚያሳዝነን። አመጽ ግን እኔ ውጡ አይደለም ጸጋዬ አስጀምሮ አመጽ ይሄ ሁሉ ወጣት አለቀ እንዲባልም አልፈልግም። እውነት ለመናገር ወጣቱ በእርግጥ እያለቀ ነው፣ ግን እንዲህ መባልም አልፈልግም። ግን እንዲህ አይነት ሰው ግን አውቆ ያበደ ሰው፣ አውቆ የማይሰማ ሰው፣ አውቆ ራሱ እያፈናቀላቸው ተመለስሽ ሰው አጣሁኝ የሚል ሰውን የመሰለ እንትን የለም። የከተማ መነኩሴ ሲባል ሰምታችሁ ታውቃላችሁ? አሁን ምንኩስና መነኮሳት በከተማ አይኑሩ የሚለውን ጫወታ በእንዲህ አይነት ዴፊኒሽን ውስጥ መጥቷል። ገዳም የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም፣ ከገዳማዊ ሐሳብ፣ ከገዳማዊ ሕግ፣ ከገዳማዊ ስርዓት ይወጣ ማለት። ገዳማዊ ሕግ አለው። ከሌማ ገዳማዊ ነው ይባላል አይደል? ከሌ አለባበሱ ገዳማዊ ነው፣ አነጋገሩ ገዳማዊ ነው፣ ኑሮው ገዳማዊ ነው ማለት ገዳማዊ የሚባል ሕግና ስርዓት አለው ለመነኮሳት። ከገዳማዊ ሕግ ከገዳማዊ ሕይወት ያፈነገጡ እውነት ነው ከአሳ እንደወጣ ከባህር እንደወጣ አሳ ይሆናሉ ማለት ነው። ሁለት አይነት ሐሳቦች ይኖራሉ። ከገዳማዊ ሕግ ከገዳማዊ ስርዓት ከገዳማዊ ሕይወት ከምንለውና እንዲሁ ደግሞ በቦታ ከመወሰን አንፃር። ከቦታ ከመወሰን አንፃር መጀመሪያ ከገዳማዊ ሕይወት ከገዳማዊ ስርዓት መውጣት አያስፈልግም። አንድ መነኮስ የትም ሀገር ሊሄድ ይችላል፣ የትም ሊኖር ይችላል። ግን ከገዳማዊ ሕግ ከገዳማዊ ስርዓት ከገዳማዊ ባህል ከገዳማዊ ትውፊት ከገዳማዊ ቀኖና ከገዳማዊ ሕይወት መውጣት ግን አይፈቀድለትም። አሁን ዘመናዊ የገዳማውያን ዴፊኒሽን እንደዚህ እየሆነ ነው ያለው። ምክንያቱም ከተማ ውስጥ ስለሆኑ ወደ ገዳም መመለስን ስለማይፈልጉት ምን አይነት ዴፊኒሽን ማምጣት ጀምሮ እንደዚህ አይነት ዴፊኒሽን ልክስክስ የሆነ ዴፊኒሽን ማምጣት ጀምረዋል። መነኮሳት የሴትን ድምፅ አይስሙ፣ የሴትን መልክ አይመልከቱ የሚለውን አይመለከታቸውም እነኝህ ሰዎች ማለት ነው። ገዳማውያን ናቸው እንጂ የገዳም ሕይወት ብቻ የሚኖር ማለት አይደለም። ገዳማውያን በበዓት በገዳም ተወስነው ስርዓተ ገዳምን የሚፈጽሙ ማለት ነው። ግን እነኚህ ስገውን ከተማው ሆኖ ደሞዛቸውን እየበሉ ተድላ ደስታ እያደረጉ ስለሆነ ምን አይነት ዴፊኒሽን ማምጣት ጀመሩ? ገዳማውያን እንዳይመለሱ አዲስ ዴፊኒሽን አዲስ ትርጓሜ እያመጡ ያሉት። የግብፅ መነኮሳት አሁን ላይ አባታችን አባ ገብረ ኪዳን ሄደው አይተው ልምድ ቀስመውም ጭምር ልምድ ሲያካፍሉ እንደነበረው የግብፅ መነኮሳት ከበዓታቸው ከገዳማቸው አይወጡ። ለአገልግሎት ሲሆን ይላካሉ፣ የሚፈጽሙትን አገልግሎት ጨርሶ ይመለሳሉ። ያ ነው የገዳማ ስርዓት። ያ መነኩሴ ከሆነ መነኩሴ ነው። አሁን ግን የከተማን ውሃ ስለለመዱ፣ ደሞዙን ስለለመዱ፣ መኪናውንም ምኑንም ስለለመዱ፣ በአንድ ስብከት የሚከፈላቸውን ብር ስለለመዱ አዲስ ለነሱ ከነሱ ሀሳብ ጋር ሊስማማ የሚችል ሊመጥን የሚችል እንብላው የሆነ ትርጓሜ እያመጡ ያሉት። ይመቻችሁ። እሳቸው እየተመረመሩ ነበር በሲኖዶሱ። እዛ በሳጥኑ የሞላው የጸሎት መጽሐፍ ነው። በእጃቸው የተንተራሱትም የጸሎት መጽሐፍ ነው። እንደገና በቀኝ እጃቸው ጋር የከመሩት የጸሎት መጽሐፍ ነው። እየጸሉ ያሉትም በጸሎት መጽሐፍ ነው። ሶፋው ደግሞ ጫካው ሳይወርዱ ይሆን ምን የሚታወቅ ነገር የለም። ሶፋ አለ። እግራቸው በጣም የተጎሳቆለ ነው። በእውነት እንደምታዩት እግራቸው
ባባሉ እግራቸውን ነው የሚሄዱት እና በጣም ከላይ ጠቁረዋል፣ ፀሐይ መሰለኝ፣ ከስር ግን ቀልተዋል። እና አባታችን እንደዚህ ሲጸልዩ እንደዚህ በቃ ፌስቡክ አላቸው፣ ቲክቶክ አላቸው የሚከታተሏቸው እና በእውነት የወርቅ ጽላት የሰረቁ አይመስሉም በእውነት እና ወርቅ ከሰማይ የሚያዘንቡ ነው የሚመስሉት። እንግዲህ ከመጀመሪያ ጀምሮ እኔ በጥቁር ራስ ጊዜ ነው የማውቃቸው። ገና ሲሾሙ ጀምሮ ነው ያልኩት ከነ የኔታ ዝራጋ እነሱን አስቀርተው ምናምን ነው እሳቸውን የሾሟቸው። ያሾማቸው ደግሞ የጋምቤላ መንግስት ነው። ያኔ ሲሾሙ በጋምቤላ አካባቢ ያሉ የትግራይ ባለሀብቶችን ጥበቃ በሚል ነው የተሾሙት። የጋምቤላ መንግስትም እሳቸው ተሾሞ ካልመጡ የጊቤን ወንዝ አንድ ሰው እንዳይሻገርብን ስላለ ያው ቤተ ክህነቱ ፈርቶ አባታችንን ሾሟል። አባ ተክሌን አባ ሩፋኤል ብሎ ሾሟል። እንግዲህ አባ ተክሌ የሰባራ ባቡር ልጅ ናቸው። ከዛ ወደ መቱ ቤተሰብ ሲሄድ አብረው ሄዱ። መቱ ከነ ምህረተብ ጋር አብረው ያደጉት። ከዛ እንግዲህ ጥቁር ራስ ሆኖ ነው የምናውቃቸው። በኋላ አቡነ እስጢፋኖስ እሳቸው ጋር ያሉ ኩሶ ቆሞስ ሆኖ ከዛ በረሃውን ይሄዱ ነበር። እንግዲህ ያው ጳጳስ ከሆኑ በኋላ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ሆነዋል። ከጋምቤላ በተጨማሪ ማለት ነው። ወደ 7 ሀገረ ስብከት ነው ምናምን ተሰጥቷቸው ነበር። በጣም ወለጋን፣ ቄለም ወለጋን፣ አሶሳን በአጠቃላይ በጣም እንትን ሆነዋል። የእነዚህ ሁሉ እንትን ሆነዋል። ልጅ ናቸው፣ በጣም ልጅ ናቸው። በእድሜ እኔም እበልጣቸዋለሁ፣ ያው ጳጳስ ስለሆኑ ነው። እንግዲህ በመሀል ነው እዚህ ምዕራብ ወለጋ ውስጥ ይህ ችግር የተፈጠረው እና ችግሩ እንደተፈጠረ ሰዎቹ አደጋ ላይ ሊወድቁ ነበሩ። ለእኔም ያደረሱ ፖሊሶች ናቸው። እባክህ አንተ ነህ የዚህ ቤተክርስቲያን ጉዳይ የምትናገረውና የሀገር ሀብት ተዘርፏል፣ የዘረፉት ሊቀ ጳጳሱ ናቸው እና እባክህን ለህዝብ ንገር ብለው የነበረ መረጃ ብያቸው መረጃውን ሰጡኝ። መረጃውን ክሮስ ቼክ አደረግኩኝና ተናገሩ። በዛን ሰዓት ደግሞ ብልጽግና እሳቸው ስለ ብልጽግና በጣም ይከራከሩ ስለነበረ፣ ለኦሮሞ ይከራከሩ ስለነበረ ከከሌ በላይ አለማ ቶላ ተብሎ ኦሮሞ ከዚህ በላይ ከየት እናምጣ ብለው ነፍጠኛ የሚሉትን አካል ኦሮሞን ተጠግተው በጣም የሚደበድቡበት ወቅት ስለሆነ እና የኦሮሞ ጽንፈኞች በሙሉ አባኬኛ ኤቢፈሞ አባኬኛ አባ ሩፋኤል እያሉ ያሸበሽቡላቸው ስለነበረ በወቅቱ እንትን ያሉት የተንኮለኛ ነው። ሰነዱ አለኝ እኔ። እንግዲህ ይህንን ወርቅ አስቀምጠዋል። እንግዲህ አፄ ምኒልክ 18 ምናምን የሚል ነው ያለበት። ያ ያለበትን የሚገርም የወርቅ ጽላት ስንት ኪሎ እንደሆነ እንኳን የማይታወቅ እንግዲህ አፄ ምኒልክ ኦሮሞን አይወዱም፣ የኦሮሞ ቤተክርስቲያንን አይወዱም አይደል? የወርቅ ጽላት ነው ለኦሮሞ ኦሮሞ አንደ ኢትዮጵያ ነው ያለው የተሰጠው ማለት ነው። ይቀላል አይደል? ከአንድ ቤተ መቅደስ ይሄን የመሰለ የኢትዮጵያ ሀብት ለዘመናት የተጠበቀ እንደውም የጨረቃ ጳጳሳቱ እንኳን እግዚአብሔር በሚያውቀው አልነኩት፣ አልዘረፉት እና ኦሮሞን የሚል አካል እንዴት ነው ይሄንን የሚዘርፈው? ያን አቅርቤ ነበር፣ ግን ያው ይሰማኝ አልነበረም። ግን አሁን ጳጳሳቱ ተሰብስበው ጠይቋቸዋል። እነዛን ክሮስ ቼክ ሳረጋቸው ምንድነው እንደዚህ እኔማ የምመክራችሁ ነገር አሁን ላይም ብትሄዱ ታችን ብትሄዱ የሚሰማችሁ ላይኖር ይችላል። አሁን በታሪክ እንዳትጠየቁ ለሲኖዶሱ ጻፉ፣ አመልክቱ። ይቀበሉት አይቀበሉት የራሳቸው ጉዳይ። ነገ የሚመጣው ትውልድ መዝገቡን ያገኘዋል፣ ጽሁፉን ያገኘዋል። ሞክራችሁ ነበር። አዎ ብልጽግና የሚባል ኦህዴድ የሚባል ባለስልጣን ገሌ 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 ተከላክለዋል። ሲኖዶስ ውስጥ ገሌ 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 የሚባል አይታይም ብለዋል። ይሄ ለሚቀጥለው ትውልድ መማሪያ ይሆናል። ይሄንን አመልክቱ ብያቸው ነበር። ከተቀበሉ ደግሞ እግዚአብሔር መንፈስ ቅዱስ ከገለጸላቸው አሁን ያሉት አባቶች ነገ እንሞታለን፣ ዘረፍን አዘረፍን፣ ሰደብን አሰደብን፣ ቤተክርስቲያኗን አዋረድን፣ እኛን ከፍ አድርጋ እኛን አንቱ አስብላ እኛን ቅዱስ አስብላ ሰዎች መጥተው ጫማችን ላይ እግራችን ላይ እንዲወድቁ አድርጋ ኃጢአታችንን በደላችንን እያወቅን እኛ እንደ ቅዱስ አድርጋ ያከበረችንን ቤተክርስቲያን አዋረድን፣ ይበቃናል፣ ንስሐ እንደው ከሆነ ብለው ሊሰሟችሁ ይችላል። ለማንኛውም እግዚአብሔር እንዲገባበት አመልክቱ ብዬ ነው ምክር የሰጠሁት። በእውነት እንግዲህ እንደተባለው ምክሩ ሰርቷል ማለት ነው። ዶክመንታቸውን ይዘው ሄደዋል። በአሁኑ ሲኖዶስ ጠይቀውታል። አባታችንን ጠይቀዋቸዋል። እንግዲህ
ተመርምረዋል። እሳቸው ማሉ የተባለው ነገር አለ። እንግዲህ በአብይ ጾም አርደው አብልተዋል። እናቆየው። ሌላውን ደግሞ በሌላ ጊዜ እንመለከተዋለን፣ ጊዜ ከፈቀደልን። እንግዲህ የሊቀ ጳጳስ ጉዳይ እንዲህ ሄደ ነው። እስካሁን ድረስ በሚገርም ሁኔታ ላይ የቤተ ክርስቲያን ሚዲያዎች ይህንን ደብዳቤ እንኳን ደርሷቸው ይህንን ደብዳቤ አይተው እንደ መረጃ እንኳን ለማጋራት ፈቃደኞች አይደለም። እያጋራለት እንደኔ አይነቱ የግል ሚዲያዎች ናቸው። በግል እንደው ተፍተፍ እያሉ ያሉ። ነገር ግን የቤተ ክርስቲያን ንብረት ሀብት ሲዘረፍ፣ የወርቅ ጽላቷ ሲሰረቅ፣ ካዝና ተሰብሮ ሲሰረቅ ግን መጮህ የነበረባቸው የቤተ ክርስቲያን ሚዲያዎች ነበሩ። ግን እነሱ እንደ ኢቲቪ ስለሆነ አሁን ላይ እንደ ፋና ስለሆኑ እነሱ አይዘግቡም። የቤተክርስቲያንን ጉዳይ የሚዘግቡት አቡነ እገሌ እዚህ ቦታ ሄደው ቅዳሴ ቀደሱ የሚለው ወይ ደግሞ አቡነ እገሌ እዚህ ቦታ ሄደው ልማት ጎበኙ ወይ ደግሞ ህንፃ መረቁ የሚል ነገር ካልሆነ በስተቀር የቤተክርስቲያኒቷን ችግር ለመቅረፍ አሊያም ደግሞ የታን ችግር ምእመኑ እንዲሰማ ለማድረግ አይጥሩም። ወደ መንሱር ጀማል ልምጣ። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? በአጭሩ አቀርባለሁ። በነ ሰራዊት ፍቅሬ የክስ መዝገብ የተከሰሱት ቲክቶከርና አርቲስቶች ዛሬ ረፋድ በከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ልዩ ወንጀል ችሎት ቀርበው ነበረ። 6 ተከሳሾች በዋስትና ተፈተው ከውጭ ሲቀርቡ መንሱር ጀማል ከእስር ቤት ቀርቧል። ፍርድ ቤቱ ቀደም ባለው ቀጠሮ ለሌሎቹ ተከሳሾች በ400 እና በ500 ሺህ ብር ዋስትና ከእስር ውጡ ባለበት ወቅት የቲክቶከር መንሱር ጀማልን ዋስትና ለመወሰን ለዛሬ ግንቦት 10 ተለዋጭ ቀጠሮ መስጠቱን በዛሀበሻ ዜና መዘገባችን ይታወሳል። በዚህ መሰረት አቃቤ ሕግ መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል፣ ለህብረተሰቡም ጥሩ ምሳሌ አይደለም፣ ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ። በዚህ ማሳሰቢያ ላይ የተከሳሽ ጠበቃዎች የጽሑፍ ምላሽ እንዲሰጡ ካደረገ በኋላ በዛሬው ቀጠሮ የአቃቤ ሕግን ሐሳብ በመቀበል የመንሱር ጀማልን የዋስትና መብት ሊነፍግ እንደቻለ ከችሎቱ ሰምተናል። በቀጣይ በሁሉም ተከሳሾች ላይ በቀረበባቸው ክስ ላይ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የዛሀበሻ ዘጋቢዎች ገልጸዋል። ሰላም ክርስቶስ ይብዛላችሁ። እንደምታወቁ ባለፈው ሳምንት ያየነው መግለጫ የቃለ ሕይወት ቤተ እምነት የሌሎችን ቤተ እምነት ነቢያቶች የሚባሉትን በሙሉ አውግዛቸዋለች። ነቢይ ጥሌ ምናምን ሌሎችን ጨምረ ማለት ነው። አሁን ደግሞ የተለየ መግለጫ አየን። መካነ ኢየሱስ ሁሉንም ማለት ነው የራሴ ቤተ እምነት የአቋም መግለጫ የእምነት መግለጫ የማያምኑትን እንደ ምዕመን አልቆጥርም፣ ከነሱ ጋር አምልኮ አላደርግም፣ ውስጥ ያሉት ራሱ የኔን ቤተ እምነት የእምነት መግለጫ ካልተከተሉ በስተቀር እንደ ምዕመን አልቆጥርም ብላለች። እዚህ ላይ እንደምት እንግዲህ አሁን አጠቃላይ ፓስተሮችም ነቢያትም ጭምር እየተወገዙ ነው። እሱም ብቻ አይደለም ተቻችሎ እንኖራለን ከቨር ተደራርገን እንኖራለን የሚለው ነገር ከዚህ በኋላ አልቀበልም ብላለች። ደግሞም እንደ አቋም ያዘችውን ነገር በተለይ ስለ ምስጢራት በተመለከተ ተወሰነ መጠን ለውጥ አላቸው ከሌሎቹ። እነዛን አልቀበልም የሚል ሰው ካለ እግር ላስ ብለዋለች። ሌላኛው ወደ እስልምና ልመጣ ነው። ከዮሐድ እንጂ በወሰነ ጊዜ ለእርሱ የሚለው ሁን ነው ወዲያውም ይሆናል አላት ይላል። እንግዲህ አላሁ ሱብሓነሁ ወተዓላ ነገራቶችን የሚያከናውነው ሁን በሚለው ቃሉ ነው እንጂ ልክ እንደ እግዚአብሔር አእምሮውን ተጠቅሞ ከዛ በኋላ ደግሞ የሚሳሳት አምላክ አይደለም። ወል እንግዲህ እንደሰማችሁት ኡስታዝ ምንድነው እያለ ያለው? አላህ ነገሮችን መፍጠር በሚሻበት ጊዜ ለሱ የሚለው ሁን ነው ወዲያውንም ይሆናል የሚል ጥቅስ ጠቅሷል። አላህ ከፈጠራቸው ፍጥረታት ሁን ብሎ የፈጠረው ለናሙና አንድ ፍጥረት እንኳን ሊያመጣ አይችልም። በጣም በሚገርም ሁኔታ አደምም የተፈጠረው ሁን ተብሎ ነው ብለው ሙስሊሞች ይናገራሉ። በጣም በሚገርም ሁኔታ ግን አደም ሲፈጠር ለ40 ዓመት ያክል የገማ ጭቃ ሆኖ ቆይቶ ከዛ ከ40 ዓመታት በኋላ ደግሞ ነፍስ ሲዘራበት እንኳን አላህ በጣም በመንቀራፈፉ የተነሳ አደም ራሱ እባክህ ቶሎ ጨርሰኝ እያለ ሲናገር እንመለከታለን። ተፍሲር ኢብን ከሲር ሱራ 17 ከቁጥር 11 ላይ የሰው ልጅ ቸኳላ ሆኖ ተፈጠረ የሚለውን አያ ሲያብራራ ምን ብሎ ይናገራል?
እዚህ እንደምትመለከቱት ማለት ነው ከኢብን አባስ በመጣ ዘገባ when he wanted to get up before his soul reached his feet ነፍሱ እግሩ ከመድረሱ በፊት ለመነሳት ሲሞክር አደም ማለት ነው when his soul was breathed into him ወደሱ አላህ እፍ ሲልበት ማለት ነው it enters his body from his head downwards ማለት ከጭንቅላቱ ጀምሮ ነፍሱ ወደ እግሩ መውረድ ትጀምራለች መግባት ትጀምራለች ይላል when it reached his brain he sneezes ይላል አይምሮ ጋር ሲደርስ አስነጠሰ ይላል and said አልহামዱሊላህ ብሎ ተናገረ ይላል እንግዲህ አደምም አረብኛ ተናጋሪ ነው ዘን አላህ said አላህም ምን አለው may your lord have mercy on you o adam አለው ይላል when it reached his eyes አይኑ ጋር ሲደርስ ነፍሱ he opened them አይኑን ገለጠ and when it reached his body and limbs he started to stare at them in wonder ከንፈሩ አካባቢ ሲደርስ ደግሞ በጣም በመገረም ይመለከት ነበር he wanted to get up before it reached his feet ማለት እግሮቹ ጋር ከመድረሷ በፊት ነፍሱ ማለት ነው እንግዲህ ምን አይነት ነፍስ እንደሆነች አናውቅም እግሩ ጋር እስክደርስ ድረስ በጣም ስለጓጓ ለመነሳት ማለት ነው ለመነሳት ሞከረበት he could not ግን አልቻለም ይላል he said oh lord make it happen before night comes እባክህ ጌታ ሆይ ከመምሸቱ በፊት ቶሎ ጨርሰኝ ብሎ ሲናገር እንመለከታለን ሆም ብሎ እንኳን ሊፈጥር ይቅርና ከአደም ማለት ነው ያነሰ ፍጥነት ወይም ደግሞ ንቃተ ህሊና እንዳለው ራሱ በዚህ መመልከት ይችላል እንዳይመሽበት ቶሎ ጨርሰኝ ሲለው አደምን እንመለከታለን ማለት ነው ከዛ በመቀጠል አላህ ይሮጣል ተብሎ ሲነገር ይሄ ወዳጃችን አላህ ይሮጣል የሚለውን ማብራራቱን ትቶ ምንድነው እግዚአብሔር እኮ በእሳት ሰረገላ ይሄዳል አሸናፊ የሚሆን እግዚአብሔር ፈጣሪያችን እግዚአብሔር ይላል በእሳት ፈረሶች የሚቀመጥ ነው ይላል ባይዘው በጣም ለታፍሪ ይገባል አላህ ይሮጣል ስትባል እግዚአብሔር በእሳት ሰረገላ ይመጣል ተብሎ ተጽፏል ማለት አላህ ባዶ እግሩ ይሮጣል የሚለውን አምነ እግዚአብሔር ግን በእሳት ሰረገላ ነው የሚመጣው ማለት ዳይሬክትሊ እንኳን እንውሰደው ቢባል እግዚአብሔር በእሳት ሰረገላ ይመጣል እንደ ንጉስ ነው ኦኬ እንደ አምላክ ነው በእሳት ሰረገላ የሚመጣው ያንተ ፈጣሪ የምትለው ግን ባዶ እግሩ ይሯሯጣል እያልከኝ እኮ እና በጣም በሚገርም ሁኔታ እነ አልአልባኒ እንደምትመለከቱት ማለት ነው አላህ ጆግ ያረጋል ወይም ደግሞ ዱብ ይላል ከማለት ይህን እምነት እንዳናመን የሚከለክለን ምንም አይነት ግራውንድ የለንም ምንም አይነት መሰረት የለንም ይላል አልአልባኒ ደግሞ በጣም በግልጽ ሁኔታ ምንድነው የሚለው ከአላህ ባህሪያት መካከል መሮጥ አንዱ ነው ይላል ስለዚህ በእስልምና አላህ እንደሚሮጥ የታመነ ትምህርት ነው የክርስትናው ግን እግዚአብሔር በእሳት ሰረገላ ይመጣል የሚለውን እዚህ እንደምትመለከቱት አውግስቲን ሲናገር በእሳት ሰረገላ በፈረሶች መጡ የሚለው ህዝቡን የሚጠብቅ ጥባቆትን የሚያሳዩ እንደሆኑ እግዚአብሔር አምላክም ህዝቡን የሚጠብቅ ኦኬ የማያንቀላፋ ትጉህ እረኛ መሆኑን የሚያጠይቅ እንጂ ሊትራሊ የሚወሰድ አይደለም ሜታፎሪካሊ የምንወስደው ሐሳብ ነው የመጨረሻ ያነሳው እንግዲህ መጽሐፈ ቀለሜንጦስ ላይ ያለውን ሐሳብ ነው መጽሐፈ ቀለሜንጦስ ላይ ምን ብሎ ተናግሯል እንግዲህ እሱም እንደተጠቀሰው በእውቀት በአእምሮና በፍቅር ፍጥረታትን ፈጠርኩ የሚለው በአእምሮ የምትለው በአንጎል ነው ብሎ ወስዷል ማለት ይሄን ያክል የወረደ መረዳት እንዳላቸው የምትረዱት አውዱን ይዘህ እንኳን በጭራሽ ሊመጣ የማይችል ስናፈታት ነው በመጀመሪያ አእምሮ የሚለው ኪዳነ ወልድ ክፍሌ እዚህ ጋር እንደምትመለከቱት ዕውቀት ህሊና ተብሎ ነው የሚፈታው ዕውቀት ኦኬ ጥበብ ማስተዋል ተብሎ ነው የሚፈታው እንጂ አንጎል አይደለም አንጎልን አይደለም አእምሮ ቢስ ሲል አንጎል የላቸው ማለት አእምሮ ቢስ ነው ከተባለ አንጎል የለው ማለት ሳይሆን ዕውቀት የለውም ማስተዋል የለውም ማለት ነው ስለዚህ እግዚአብሔር ፍጥረታትን የፈጠርኩት በዕውቀት ነው ሁሉም አዋቂ እንደመሆኑ በጥበብ ወይም በአእምሮ በማስተዋል ነው ከዛ ደግሞ በፍቅርም ጭምር ነው ማለት ሁሉም እውነተኛና ያማረ እንዲሆን አድርጎ ነው የፈጠረው ማለት ነው ዲያብሎስንም ጨምሮ ስለዚህ እዚህ ክፍል ላይ እየተናገረ ያለው እግዚአብሔር ዲያብሎስንም ሲፈጥረው ከመላእክት የላቀ ከመላእክት የበላይ አድርጌ ፈጥሬው ነበረ ግን በካህዲነቱ ምክንያት ምንድነው ይህንን ክብሩ አጣ ብሎ እየተናገረ ነው ማለት ሶ የኛ ጌታ ይሄንን ነው ዲያብሎስንም ጭምር ግን በአንተ አስተምረው አላህ ካህዲ እንዲሆን አድርጎ እንደፈጠረው ይሄው እዚህ እንደምትመለከተው በማጥመምህ ይሁንብኝ ይላል ዲያብሎስ ራሱ አንተ ስላጠመምከኝ ነው ጠማማ የሆንኩት ብሎ ይናገራል ሶ ዲያብሎስንም ጭምር የሚያጠም ጣዖት ነው የምታመልከው እያልንህ ነው ማለት ነው ወስብሐት ለእግዚአብሔር እናመሰግናለን ወንድማችን ዮሐድን ከዚህ በኋላ የዋሃቢዎችን ንግግር አቀርብላችኋለሁ እንግዲህ አዳምን ለመፍጠር አላህ የተባለው 40 ዓመት ሊፈጅበት አስቡት በፈጣሪ 40 ዓመት በሰው ልጅ ምን ያህል ጊዜ ሊፈጅ እንደሚችል አስቡት ደግሞም አደም እየተጀመረ ግማሽ ፓርቱ መናገር የሚችል ግማሽ ፓርቱ ግን ያልነበረ እባክህ ለፈጣሪና ጨርሰኝ እንጂ ምንድነው መስራው እያለው እስከሚያስጨንቀው ድረስ አላህን ይወተውተው ነበር ጌታችን ግን እንደዛ አይደለም
ልፍጠር ባለ ጊዜ አሰበው አልቀረም ፈጠረ ይለለ መፍጠር ይሆን አለ ሆነ ነው እንጂ አዳም ለመፍጠር 40 ዓመት ጭቃ አዘጋጅቶ ጭቃው እስከሚገማ ድረስ ጠብቆ አይደለም የፈጠረው። ደግሞ አዳም ደግሞ ምንድነው ጀምረህ ለምን አቆምከኝ ፍጠረኝ ጨርሰኝ እንጂ እስከሚል ድረስም አላስጨነቀውም። አላህ ግን እንደዚህ ነው። ታዲያ የውይይት ጥሪው ጋር በተገናኘ ፈኒ ነው ነገር ላሳይ። አላህ ብላችሁ ያንን ጅምር ጣዖት አትሰይሙና እሱን አትገዙ ነው እኛ ጥሪያችን አሁንም ማለት ነው። አይ ዝግጁ ነኝ የሚል ሰው ካለ በአንተም በኩል ማለት ነው የምትጠራቸው ሰዎች ካሉ ደስ ብሎን የምንቀበል ይሆናል። ልታሳውቀን ትችላለህ ማለት ነው። እና እስልምና ትክክለኛውን ያዙ። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎችም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ ሁሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ ተጋብዞ ነበረ። ሌሎቻችሁ የሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። አፉን እያጣመመ ነው የሚያወራው። የቃላት ለቀማ ነው ይሄ ዝም ብሎ ነገር ነው ምናምን እያለ እንዲህ አይነት አወራር እያወራ እንዴት ነው ምንድነው እየተዘረከረከ እንዴት ነው? መሐመድማ እንትን ነው ገና ነው። ስነ ምግባርም ራሱ ገና ነው። ራሱ ስነ ምግባር የለውም። ዳንኤል እንዳልኩሽ ውይይት አሁን በጣም ሞቷል፣ ወድቋል በአሁን ሰዓት ማለት ነው። ቃሌ የሚባለው ደግሞ አለ። እሱ ደግሞ ያው የሆነ የሰራው ብልግና እንትና እኮ እፎይ እኮ ለኛ ያው እንደ ላጫም ነው የምናየው። ጥሩ ዝም ብለው ቲክቶክ ላይ ውርውር የሚሉ ሰዎች፣ ላጫቸውን የሚያዝረከርኩ ሰዎች፣ በዛ ላይ ደግሞ እርግጫ የሚራቀቁ ሰዎች እኔ አህያ አይደለሁም። የአህያ ተፈጥሮም የለኝም፣ አልራገጥም። ስለዚህ እንደ አህያ የሚራቀቁ ሰዎች ሳይጠሩ አህያው ተቀበለናል እያሉ ቪዲዮ እየሰሩ እንደሆነ መረጃዎች እየደረሰኝ ነው ማለት ነው። እና አልጠራዋቸውም። አንደኛ ቢያስፈልጉ ስማቸውን ጠርቼ እንዳያችሁት ውይይት ይጠራል። እሺ ውይይት ተቀበለናል ሲሉት ደግሞ ድጋሚ ደግሞ ይሳደባል። ውይይት ይጠራል፣ ድጋሚ ይሳደባል። ውይይት ሲጠሩት ደግሞ ይፈራል። አፍህን አጣመን የጠራኸኝ ለሃጫም ነው እንዲህ ነው እያሉ ከዛ በኋላ እንደ ጣዖት የሚወያዩት እሱ ወሂድ የመሰለ ሊቅ የለም ይላሉ። እሽና ተወያይ ሲባል ምክንያት ያቀርባል። አይ አፉን አጣመን የጠራኝ ቲክቶክ ላይ ውር የሚለው እንዲህ ስለሆነ ነው። ውይይት ካቆመ እኮ ትቷል። እሺ አንደኛ አፉ ክፍት ነው። ምክንያት እየሸሹ እየደረደሩ መሸሽ የፈሪነት ውጤት ነው። ይሄ የማን መገለጫ ነው? የዋሃብያ መገለጫ ነው። ሁለት ምልክቶች አሳያችሁ። ዋሃብያ ለሚባለው ማስተላልፈው መልእክት አጭር ነው። ዛሬ ይዘው የተነሳው አጀንዳ ላንተም አይጠቅምህም፣ ለልጆችህም አይጠቅምህም፣ ለሀገርም አይጠቅምም። ስለዚህ ከዑለማ ጎን ተሰልፈ ዑለማ የሚሰራውን ዑለማ የሚያስተምረውን ተቀብለ የአላህ ባሪያ ለመሆን ወደ አላህ ተመለስ የሚል ጥሪ ማስተላለፍ እወዳለሁኝ። ነገር ግን አልመለስም ካልክ ተራራ ጋር ነውና የምትተላተመው። ወላሂ العظيم ይቺ ጁንድ ለን تغلب الى يوم القيامه። ይሄ ሰራዊት ወይም ደግሞ ይሄ ስብስብ ይሄ መሻይኽ የሌይል መሻይኽ ነው፣ የተሐጁድ መሻይኽ ነው፣ የዚክር መሻይኽ ነው፣ አይሸነፍም። ስለዚህ መሸነፍ ስለማይቀር ተውበት አድርገህ በእነሱ ስር ልትተዳደር ይገባል። አሁን ትልቁ ነገር እነሱ መታገል ያዙት ምንድነው? መስጂዶችን መቀማት ነው። መስጂዶች ቀምቶ ወስዶ ጠቀማቸው። ምን አሉ? እኔ የሰማሁት ነገር አለ። ጂላን ከዲር ምንድን አለው? በጅማ 60 መስጂድ አለ፣ 3ቱ ብቻ ነው ሱፊ። ይሄን ሁሉ ለማለት የቻለው ምንድነው? የቀሙ ነው፣ መስጂድ የወሰዱ ነው። ቀስ ብለው አንዳንድ ነገሮችን እየሰጡ ይወስዳሉ። ኢማም የራሳቸው ያስቀምጣሉ ወይ ሙአዝኑን ይዛሉ። ከዛ በኋላ ይሄ መስጂድ የዋሃቢ መስጂድ ሆነ ይባላል። ስለዚህ ልነቃ ይገባል። ነብያችን አለይሂ ሰላቱ ወሰላም
እኔ ያጠፋቸው ነበርኩኝ ከደረስኩኝ እያሉ እኛ ወዳጅ አድርገን ልንይዛቸው ግን አይገባም። ስለዚህ አሁንም ቢሆን ሁሉም መንቃት ያለበት ቤተሰቡንም መምከር ልጆቹንም መምከር ያለበት ከነዚህ ከወሃቢያች እንዲርቁ ብቻ ነው። ከዛ በኋላ ነው መታገል የምንችለው። አሁን እነሱ ያሉት ምንድነው? መጀመሪያ ችግኝ መያዝ ነው የተያያዙ። እኔ አንድ ጓደኛ ነበረኝ የሆነ ትምህርት ቤት አረብኛ የምናስተምር። እሱ ሁሌ ወሃቢይ ነው፣ ልጆቹን ያጠማል። ነገር ግን በረቢዑል አወል መውሊድ መጥቶ ይደለቃል። ማክሰኞ አይቤ ይበላል። ከዛ በኋላ የኃይለኛ ሙሪድ ቤት ገብቶ ልጆች ያስቀራል። ከዛ በኋላ ምንድን አሉት? እንዴ አንተ እንደዚህ ስታወግዝ ሰምቻለሁ፣ ግን እዚህ መውሊድ ላይ ትሳተፋለህ፣ ማክሰኞም ትመጣለህ ሲለው እንዴ ሞኝ ናችሁ እንዴ? እንዲህ ካልሆነማ ችግኞቹን እንዴት መያዝ ይችላለሁ? አላሁ አክበር። እንዴት ነው መያዝ የሚችለው? ችግኝን ለመያዝ እኮ እንዲህ ሆኖ መግባት አለብኝ ነው ያለው። ስለዚህ ልጆቻችንን ምን አይነት ሰው ነው የሚያስቀራልን? እኛ በቃ ቁርአን ነው ችግር የለም ቁርአን ማንም ያስቀራው ነው የምንለው። ግን አሊፍ ብሎ እንዳስቀረ ኡሱለ ሰላሳን ያስገባል እዛ ውስጥ። እንደዚህ ነው እያጠመመብን ያለው። ታዲያ ልጆቻችንን መጀመሪያ ማን እንደሚያስቀራልን ማወቅ አለብን። ልጆች እኮ ከሄዱ በኋላ እማወራ እንዲህ ነው የዋሃብያ ጉዳይ ስር የለቀቀ የተበላሸ የዛገ ጸረ ሀገር ጸረ ሰላም የሆነ ነገር ነው። አንድ ጉዳይ ነበረ ግን ረጅም ስለሆነ ይሄ ቪዲዮ በራሱ ረጅም ጊዜ ስለወሰደ እዚህ ላብቃ። የአርሲን ጉዳይ ምናልባት ነገ አሳውቃቸዋለሁ። አሁን ቴሌግራም ላይ አንድ ጽሁፍ ጽፌ ነበረ። በተለይ አርሲ ላይ የምታስታውሱ ከሆነ ቤተክርስቲያን ላይ ሲያገለግሉ የነበሩ ካህናትን ከነ ምእመኑ ወስዶ የነበረው ሲመራ የነበረው አንዱ የሸኔ አባል እንደተገደለ ሰምቻለሁ። ዛሬ አለ የተገደለ ፎቶ ከደረሰኝ ቆይቷል፣ ግን ነገሮች እያጣራሁ ነበረ። ዛሬ ተጨማሪ ዶክመንቶችም ጭምር አግኝቻለሁ። የሆነ ሆኖ ክርስቲያኑን የሚገሉ እድሜ ልካቸው አይኖርም፣ እየገደሉ እየጨረሱን አይኖሩም። እግዚአብሔር ፍርድ እንደሚሰጣቸው የእጃቸውን እንደሚያገኙ ተስፋ አደርጋለሁኝ። ለማንኛውም እኔ እዚህ ላይ ላብቃ። ታዲያ ይህንን ቪዲዮ ለብዙዎች እንዲደርስ ሼር ማድረጋቸውን ግን አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።